እናት ዛህራ ብቻ ነው። ሌላ ሰው አይነገርም። ማን ያለው? እንደውም አሁን እንድትነግሪኝ ይፈልጋሉ። የምን? አዎ በል እግሬ ላይ ተኛ። እግሬ ላይ? አሁን የምልን ብቻ አድርግ። ሰላም ውድና የተከበራችሁ ቤተሰብ እንኳን ደህና መጣችሁ ወደ ፍቅር ያሸንፋል ቻናል። የወይዘሮ ሰምሃልን መሞት ተከትሎ ቤተ መንግስት ውስጥ ያሉት ሁላቸውም በሀዘን ድባብ ውስጥ ገብተው እየተሰቃዩ ይገኛሉ። ወይዘሮ ሰምሃል ማን ገደላቸው? ወይዘሮዋስ ምን ቢኖርባቸው ከኋላ ታሪክ ይህን ፍጻሜ ያደረገችው ሲፈን ምን ብታስብ ነው የሚለውን አብረን እያየን የሜርሲና እንዲሁም ደግሞ የስፌን የጄሪ የሁላቸውም አብሮ ቅንጅት መኖሩ እዚህ ጋር ቤለንን ተጠያቂ አድርገው ከህይወቷ ላይ አልወጣላት ያሉት እነዚህ ፋሚሊዎች እንዴት ይታያሉ? ሁላቸውንም አንድ ባንድ እንቃኛቸዋለን። አምናን በጣም ያዘነበትና ሁሉንም ነገር ያጣበት እንዲሁም የእናቱን ሞት ሳይጠብቀው በድንገት ይህ ሁሉ ነገር ተፈጥሮበታል። ግራ ተጋብቷል። እንግዲህ ቤለን መድኃኒት ቀይራ ሰጣታለች ከተባለበት ቅስፈት ጀምሮ ወይዘሮ ሰምሃል በህመም ምክንያት አልጋቸው ላይ ከዋሉ ሰንበትበት ብለዋል። ይሄንን እንግዲህ ከኋላዋ ስትመራመር ስታጠና እንዲሁም ደግሞ ብዙ ነገሮችን ለመፈጸም ስትዘጋጅ የነበረችው ሲፈን እንግዲህ እችንን አጋጣሚና እድሏን ተጠቅማበታለች። የልጅነት ትውስታዋን እንዲሁም ደግሞ በእናቷ ላይ የተደረገውን ግፍ በማስታወስ እና በማሰብ በጭካኔ ያለምንም ርህራሄ ዘርፍን ታውቂያታለሽ ወይ እያለች እንግዲህ ባጠገቧ ላይ ሄዳ ወይዘሮ ሰምሃልን በትራስ አፍና እስከ ወዲያኛው አሰናበተቻቸው። ወይዘሮ ሰምሃል ምንም ቃላት ሳይተነፍሱ እንደሚያውቋትና የቀደመውን ነገር እንደሚያስታውሱ ግን ደግሞ ምንም አይነት ነገር በዛ ላይ ሊመጣ እንደማይችል ላስረዳት እንኳን አንድ እድል ሳሰጣቸው በትራሱ አሰናበተቻቸው። ሜርሲ እንግዲህ ይህን ነገር ሳታቅ የቀረች አትመስልም። ምክንያቱም ደግሞ ሜርሲ ለዘመናት ህልምና እቅድ አላት። ሜርሲ ማናት የሚለው የኋላ ታሪኳ ብዙ ነገሮችን ያመለክታል። ሜርሲ በአሁኑ ሰዓት ባትናገር እንኳን በሽሙጥና ባሽሙር እንዲሁም ደግሞ በጎንዮሽ ንግግር ነገሮችን ነካ አድርጎ ማለፍ ትወዳለች። ቤለን ባልሰራችው ባላደረገችው ነገር እዳ ውስጥ ገብታለች፣ ችግር ውስጥ ገብታለች። በጣም አብዝታ ታለቅሳለች። ቤለን እናቷን ትፈልጋለች። ከልጅነት ጀምሮ የእናት ናፍቆት ያንገበገባት ቤለን እናቷ ማን ትሆን? እናቷ ሴት ናት። በጣም ከባዱን ችግር እዚህ ቤት ሁና እያሳለፈች ቢሆንም አሁን ላይ አምናን እንግዲህ በህይወቱ ላይ ከመጡት ሴቶች መካከል ከብዙ ሴቶች መካከል 3 ሴቶች ቢመረጡም ከሶስቱም ደግሞ አንዳቸው መመረጥ ነበረባቸውና የትዳር አጋሩ ህይወት ይሆናሉ ተብለው በታሰቡና በታቀዱበት ዕለት የቤለን ማርፈድ አናዶት ቤለንን እንግዲህ ለብዙ ሲያንገላታት አይተነው ነበር። እሷም የእሱ ፍቅር እንዳለባት በእርግጠኝነት እናት ዛህራ ተረድተዋት በብልሃትና በዘዴ ሴት ልጅ ወንድ ልጅን ትይዛለች በሚለው እሷም ስትከታተለው ለብዙ ጊዜ ቆይታ በስተመጨረሻም የሴትነት መረጣው በተካሄደ ጊዜ ቤለንን እንግዲህ አልፈለጋትም። የሚስትነት ምርጫውን ባደረገ ጊዜም ጄሪ የህይወቴ አጋር አድርጌ መርጫታለሁ፣ ለዚህ ምስክሬ ቀለበታችን ነው ሲል ቀለበቱን ከፍ አድርጎ አሳይቶ እጆቿን ስሞ እንግዲህ ቀለበቱን ሲያጠልቅ እሷም ደግሞ ቀለበቶቹን ስታጠልቅለት ነበር። ጄሪ በደስታ እየፈነደቀች ትገኛለች። ከነዚህ ከብዙ ቆነጃጅቶች መካከል የተመረጠችቷ ጄሪ በአሁኑ ሰዓት የእርግዝና ምልክቶች ጸባይ እየታዩባት ትገኛለች። ምክንያቱ ደግሞ ይሄን ያደረገችው ከሜርሲ ጋር ተባብራ ከዚህ ቀደም እንዳየናት መድኃኒት በሚጠጣው መጠጥ ላይ በመጨመር አስክራው ነበር። ከሰከረም በኋላ ራሱን ስቶ በተኛበት ሰዓት ነበረ አብረው ያደሩት። ይሄ ማለት ደግሞ ራሴን ብዙ እንኳን ተናድጄ ብጠጣ የዚህን ያክል ራሴን አልስትም ነበር፣ እንዴት ይሄ ተፈጠረ እያለ
እንግዲህ አቶ አምናን ራሱን ግራ በተጋባ ስሜት ሲመለከት ነበር የሰነበተው። ግን ደግሞ የማይቀር ሆነና በዛ በትልቅ ቤተ መንግስት ቤት ውስጥ ላይ የቤቱ አባል ቤተሰብ ለመሆን ጄሪ ተመርጣለች። ለዛም ነበረ ቀለበት ፕሮግራሙ የተደረገ። በቀለበት ፕሮግራሙ ሰዓት ላይ የተካሄደው ዘፈን፣ ጭፈራም በጣም ብዙ ደስ የሚሉ ነገሮች ትዕይንቶችን ሲያሳዩም ከቆዩ በኋላ ከነዚህ ትርኢቶች በኋላ አንድ ስጦታ ደጅ ተንኳኩቶ እንደመጣላቸው አዩ ማለት ነው። ለዚህም ደግሞ ቤለን ነበረች ወደዛው ስፍራ ያመራችው። በሩን ከፍታ ስትሄድ ማንም ሰው የለም። ያንኳኳው ማን እንደሆነ ባይታወቅም በስተመጨረሻም ቤለን እንግዲህ ያደረገችው ያንን እዛ በር ላይ የተቀመጠውን ካርቶን የስጦታ እቃ ስለሆነ ይዛ መልካም ጋብቻ የሚለውን ወረቀቱን እንደተቀመጠበት ይዛ ትሄዳለች። አቶ አምነንም እንዲሁም ደግሞ ጄሪም በአንድ ላይ ባሉበት ወቅት ላይ ሁሉም ተሰባስበው ስለነበረ ጄሪ ያንን ካርቶን በደስታ የመጣላት መስሏት ያንን ካርቶን በምትፈታበት ወቅት ላይ ያየነውን ነገር ሁላችንም አይተናል። የአንድ ሰው እጅ እንደተቆረጠና የተቆረጠው እጅ ደግሞ የማን እንደሆነ እንደማይታወቅ ግን ደግሞ ትኩስ እጅ እንደሆነ አይተዋል። በድንጋጤ ሁሉም ኩሽሽ አሉ፣ ግራ ተጋቡ። ሜርሲም ሲፈንም እንዲሁም ደግሞ ቤለን ወይዘሮ ሰምሃልም ግራ በተጋባ ስሜት ውስጥ ሆነው ማን ሊሆን ይችላል ይህን ያደረገው ሲሉ ሁላቸውም እንግዲህ በትኩረት አይናቸውን ጥለው በእያንዳንዳቸው ሲመለከቱ ነበር። ከዚህ ሁሉ ነገር እንግዲህ ጀርባው ላይ አለችበት ብለን የምናስበው ሲፈንና አብሯት ከደጅ የሚሰራው አንድ ሰው ሊኖር ይችላል። ምክንያቱም ደግሞ ይሄንን ቀን ሲፈን ጠብቀው ነበር። ወይዘሮ ሰምሃል ተሽሏት አይደለም ቆማ እንድትሄድ ወይም ደግሞ ለበቀል እዛ ቤት ውስጥ እንደተቀመጠች ሲፈን እናውቃለን። ሜርሲም በበኩሏ ሜርሲም እዚህ ቤት የመጣችው ከውጭ ሀገር ድረስ ለበቀል እንደሆነ ሁላችንም ጠንቅቀን እናውቃለን። እዛ ቤት ውስጥ ግን እርስ በርሳቸው ለበቀል ይፈላለጋሉ። ወይዘሮ ሰምሃልም ሲፈንን በቃ እጠቀምባታለሁ፣ አሁን ሁሉም ታስፈልገኛለች ብለው ከዚህ ቀደም ሲናገሩ ነበር ለሲፈን። ሲፈን በበኩሏ ወይዘሮ ሰምሃልን ልታጠቃ እዚህ ቤት እንደመጣች መጠጊያና መሄጃ እንዲሁም ደግሞ ምንም ማድረጊያ እንደሌላትና እንዲያስጠጓት ከስራ ቦታም ስራ እንዳያስገቧት በጠየቃቻቸው መሰረት ወይዘሮ ሰምሃልም እሺ ብለው ከቤቷ አድርገዋታል ማለት ነው። ሲፈን ይህንን ቀን ጠብቃ ነበረ። በሰርጉ ማግስት እንግዲህ ይህንን ነገር ፈጽመዋለች። በትራስ አፍና ህይወታቸውን እስከ መጨረሻው ድረስ እንዲያጡ አድርጋ የእናቷን በቀል ተበቅላለች። እናቴ ስትሞታለች፣ የገደሏት ደግሞ እሳቸው ናቸው። በልጅነት አእምሮዬ ያቃጭሎብኝ ይታወቀኛል፣ አያቸዋለሁ በማለት ሲፈን እንግዲህ ያደረገችው የመጨረሻ ነገር ቢኖር በትራስ አፍና መግደልና እስከ ወዲያኛው ማሰናበት ሆኖ አሰናበተቻቸው። እንግዲህ ጄሪም በአሁኑ ሰዓት ላይ ግራ በተጋባ ስሜት ውስጥ ትገኛለች። ለዚህ ሁሉ ሞት ያበቃሻቸው አንቺ ነሽ፣ መድኃኒቱን ባትቀይሪ ነበር በማለት እንግዲህ ሜርሲ ዳር እያለች እየወጋቻት ትገኛለች። አሁን ሰዓት ላይ ጄሪ ግራ በተጋባ ስሜት ውስጥ ብትሆንም ግን ደግሞ የአምናን ሚስት መሆኗ በጣም አስደስቷት ከዚህ ሰዓት ጀምሮ የእሱ ሚስት ሆኛለሁ ማለት ነው እያለች በሀሳብና እንዲሁም ደግሞ በደስታ እየተናወጠች ትገኛለች። ግን ከዚህ ሁሉ መካከል ሜርሲ እንግዲህ አኩርፋታለች። ሁሉን ነገር ሳማክርሽ ስነግርሽ ራሴ ላይ መጠሽ ፊት ጣልሽ በማለት ወይዘሪት ሜርሲ እንግዲህ ነገሮችን እያካበደችባት ትገኛለች። ሲፈን እንግዲህ የፈጸመችውን ፈጽማ ምንም ባልተፈጸመ መልኩ አብራቸው ተቀምጣለች። እለቅሶንም ታላቅሳለች። እንዲሁም ደግሞ ምንም እንዳልተፈጠረ ነው ውስጧ ላይ የሚታያት። የእሷን በቀሏን ነው የተበቀለችውና ጄሪም እርግዝና ስሜቱ እንግዲህ በእሷ ላይ እየታየ ይመስላል። የመመርመሪያ መሳሪያዋን ይዛ ወደ ሽንት ቤት ስታመራ ነበር። በሄደችበት ቅስፈትም በጣም ግራ በተጋባ በደነገጠ ስሜት ውስጥ ሆና የመረመረችበትን መሳሪያዋን ይዛ ስትመለከት ነበር። እንግዲህ ጄሪ ምን አይታ ይሆን? እርጉዝ ናት አይደለችም ወይስ እንዴት? ምን አስደነገጣት የሚለውንም አብረን እናያለን። እናት ዛህራ ማን ናቸው? እናት ዛህራ እንግዲህ ከወይዘሮ ሰምሃል ጋራ ለረጅም ዓመታት አብረው የኖሩ የቆዩ ሲሆኑ እናት ዛህራ ትልቅ ታሪክ የያዙ ይመስላሉ። ስለዚህ ቤት ምስጢር እያንዳንዱ ነገር እናት ዛህራ የቆዩበት ጊዜያት ረጅም በመሆኑ ሁሉንም ነገር ያውቃሉ። ይሄ ምስጢር
ጊዜ ይፈጃል እንጂ በእናት ዛህራ እጅ እንደሆነ ሁላችንም የምናየው ይሆናል። ሲፈንም ባደረገችው ነገር የተጸጸተች አትመስልም። ሜርሲም እንግዲህ ወይዘሮ ሰምሃል በማረፏ ደስተኛ ነው የምትመስለው። እጅግ በጣም ተደስታለች። አሁን ላይ አምናንና እንዲሁም ቤለን ናቸው በዚህ ለቅሶ ወይም ደግሞ በዚህ ሞት ዙሪያ ተጠቂና ተጎጂ የሆኑት። ቤለን አብዝታ ራሷን እየወቀሰች ትገኛለች። ምክንያቱም በሆነው ነገር አዝናለች። ለወይዘሮ ሰምሃል መድኃኒት ቀይረሻል ተብላ በእሷ ስም እስከዚህ ደረጃ መድረሱና ወይዘሮ ሰምሃልም ደግሞ የመሞታቸው ሚስጥር አለመታወቁ በጣም እጅ ብሏታል። አሁን አምናን ምን ሊወስን ይችላል? በዛ ላይ ደግሞ ጄሪ እርጉዝ ከሆነች ምን ይፈጠራል? አሁን ላይ የአምናን አክስት ወደ ቤት መጥተዋል። እንደ ቋንጣ ዘልዝዬ ነው የምሰቅልሽ እንደ ስጋ ብለዋታል። ስለዚህ ደግሞ አሁን ሁለታቸው ፍጥጫቸውን ይቀጥላሉ ማለት ነው። ሜርሲን ጠርጥራለች። ከዚህ ሁሉ ጀርባ እንዲህ ያደረግሻት አንቺ ከሆንሽ ጠብቂኝ እያለቻት ትገኛለች። ሁለታቸው ሴቶች ወዴት ያመሩ ይሆን? እናት ዛህራና ቤለንም አብረው እነታቸውን እንደቀጠለ ነው። መልካም ቆይታ ይሆንላችሁ። በክፍል እንግዲህ በቀጣይ ክፍል ያለውን ደግሞ በእንደዚህ መልኩ አቀርብላችኋለሁ።